ኢስላም እኛ ጋር የደረሰው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች መሪያቸው ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ዋጋ ከፍለው ተሰድበው ተደብድበው አካላቸው ስጋቸው በስለት ተወግተው ተቆርጠው እስከነ ነፍሳቸው በጋለ ዘይት ተጥለው እርቃናቸውን እሳት ላይ ተጎትተው ሙሉ ሰውነታቸው በሰይፍ በጦር በቀስት ተወግተው አካላቶቻቸው ተቆራርጠው ዛሬ እስላም እዚህ የደረሰ። በዚህ መልኩ እኛ ጋር ከደረሰ በኋላ እኛ ዲናችንን መጫወቻ ልናደርግ ከምንም በላይ እኛ ዘንድ ተራና ርካሽ ነገር ዲን ሊሆን አይገባም። 200,000 በቂ መሳሪያ የታጠቀ የረጅም ዓመታት የጦር ልምድ ያለው ሰራዊት ብረት የለበሰ እድሜዋ ገና 8 ዓመት ብቻ የሆነች አዲስ እስላማዊ ሀገር 3000 ሰራዊቶች ጋር መግጠም ማይሆን ነው፣ ማይገባ ነው። ቁርአኑም ቢሆን በግማሽ እጥፍ ከሚበልጣችሁ ሰው ጋር ከሆነ ተዋጉ፣ ካልሆነ መልሶ ለማጥቃት ወደ ኋላ ዙሩ ነው የሚለው። ከእናንተ ውስጥ 100 ካለ ከካፍሮች 200 ይችላል፣ 1000 ካለ ከካፍሮች 2000 ይችላል ብሏል። እዚህ ጋር ግን ያለው 3000 ለ6000 አይደለም፣ ለ10,000 አይደለም፣ ለ200,000። ስለዚህ እንደ ቁርአን መመሪያ መሰረት ቢመለሱ ፈሪዎች አይባሉ፣ ሸሹ አይባሉ፣ ተሸነፉ አይባሉ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ሆነ እነዚህ ሰዎች ሶሪያ ፍልስጤም ድንበር ሆነው የሆነውን ነገር አላህ ከፍ አድርጎ አሳይቷቸው ነበር። ፊታቸው ተለዋውጦ መስጂድ ሰዎች እንዲሰበሰቡ አዘው ሚንበር ላይ ወጡ። ጦርነቱ ተጀመረ። ዘይድ መራ፣ እስኪገደል ድረስ ተዋጋ። ከዛም ጃዕፈር ተቀበለ፣ እጆቹ ተቆረጡ፣ አብዱላህ ብን ረዋሓ ተቀበለ እያሉ እያለቀሱ የሆነውን ነገር ይነግሯቸው ጀመር። መጨረሻ ላይም የአላህ ሰይፍ መሪነቱን ተረከበ። አላህ ተባረከ ወተዓላ የድል ሰበብ አደረገዋል። ድል ነው ማለት አሸናፊነቱ የኢስላም ልጆች ነበር ማለት። የአላህ ባሮች ሆይ ጌታ አላህ ያዛቸውን በመታዘዝ የከለከላቸውን በመከልከል በሁሉም ቦታና ሁኔታ ላይ ፍሩት፣ ተጠንቀቁት። እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ። አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ጸጋዎች ሁሉ ታላቁ ጸጋ ኢስላም የአላህ ተባረከ ወተዓላ እጅግርን መስጠትን ሰዎች የተለያዩ ምናልባትም በራሳቸው እጅ የሰሯቸው ነገሮችን እያመለኩ እየተገዙ ኃያሉን ብቸኛውን ሁሉን ፈጣሪና ሁሉን ተንከባካቢውን አላህን ብቻና ብቻ ለማምለክ ለመገዛት መብቃትና መታደል። አላህ ተባረከ ወተዓላ ዲነል እስላምን ጸጋ ብሎታል። የጸጋዎች ሁሉ ጸጋ ነው። የቅያም ቀን የሰው ልጆችን ከእሳት ከውርደት ሊያድናቸው የሚችለውም ኢስላም ብቻ ነው። ኢስላምን ይዘው ወደ አኼራ የሄዱ ነገር ግን በዱንያ ቆይታቸው አንዳንድ ጥፋቶችን ያጠፉ ኢስላምን ይዘው ወደ አኼራ በመሄዳቸው ምክንያት ይቅርታ ተደርጎላቸው አሊያ ደግሞ የቅጣት ጊዜያቸውን ጨርሰው ከጀሃነም እሳት ሲወጡ ከሃዲያን አጋሪያን ባዩ ጊዜ እኛም ሙስሊም በሆነን ብለው ይመኛሉ። ሩበማ የወዱ الذين كفروا لو كانوا مسلمين ከሃዲያን እንኳ ሙስሊም በሆንኩ ብለው የሚመኙበት ጊዜ ይመጣል ብሏል። ይሄ መቼ ነው? የጀሃነም ሰዎች በጀሃነም እሳት ሲቃጠሉ ሲቀቀሉ፣ አንዳንድ አጥፊ ሙስሊሞችም ከነሱ ጋር አብረው ሲቃጠሉ ባያቸው ጊዜ ሙስሊም ነን ስትሉ ነበረ፣ ከእናንተ እንሻላለን ስትሉ ነበረ፣ ምን ጠቀማችሁ ይሄ ሲሏቸው አላህ ተባረከ ወተዓላ ሙስሊም የሆነ ልቡ ላይ ቅንጣትን የምታክል ኢማን ያለች በሙሉ ከእሳት እንዲወጣ ያዛል። ይሄኔ ሙስሊም መሆን እንደሚጠቅም ይገባቻል። በዚህ ልክ በዱንያም በአኼራ የሚያድን የሚጠቅም አላህ ጸጋ ያለውን ኢስላምን ልንወደው ልናከብረው ደረጃውን ልናውቅ ይገባል። አሁን ላይ በጥላው ስር የምንኖረው ከሽርክ ከጃህል የወጣንበት ኢስላም ዛሬ እኛ ጋር እስኪደርስ ድረስ ያሳለፈው ታሪክ የነበረው ሓልና ሁኔታ እስካልታወቀ ድረስ በምን መልኩ እኛ ጋር እንደደረሰ እስካልተረዳን ድረስ ከእስላም ልንኮራ ኢስላምን ለመጠበቅ ቢያንስ እንኳ ራሳችን ላይ ተግባራዊ ለማድረግ
ብዙ ዋጋ አንከፍልም። ከእስላም በፊት የነበረውን ስርዓት ያላወቀ ትውልድ ሲበዛ ኢስላም ቀስ በቀስ ይፈርሳል ተብሏል። ዛሬ በየመስጂዱ በየአካባቢው ተሰብስበን ምን ሰግደው ምን ጾመው በሰላም ሐጅ አድርገን ምንመለሰው የመጀመሪያ የእስላም ልጆች በከፈሉት ዋጋ ነው። አሁን ላይ ግን ሁሉ መኪና እየነዳ በአየር እየበረረ ሐጅ አድርጎ የተለያዩ እስላማዊ ግዴታዎቹን ተወጥቶ ይመለሳል። ኢስላም እኛ ጋር የደረሰው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች መሪያቸው ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ዋጋ ከፍለው ተሰድበው ተደብድበው አካላቸው ስጋቸው በስለት ተወግተው ተቆርጠው እስከነ ነፍሳቸው በጋለ ዘይት ተጥለው እርቃናቸውን እሳት ላይ ተጎትተው ሙሉ ሰውነታቸው በሰይፍ በጦር በቀስት ተወግተው አካላቶቻቸው ተቆራርጠው ዛሬ እስላም እዚህ የደረሰው። በዚህ መልኩ እኛ ጋር ከደረሰ በኋላ እኛ ዲናችንን መጫወቻ ልናደርግ ከምንም በላይ እኛ ዘንድ ተራና ርካሽ ነገር ዲን ሊሆን አይገባም። በዱንያዊ ጥቅም አኼራችንን ልንለውጥ ለወርቅ ለጨርቅ ብለን ከአላህ ጋር ልንጣላ ከሙስሊም ማይጠበቅን ነገር ልናደርግ አይገባም። በዛሬ ኹጥባችን በአላህ ፈቃድ ይሄን እስላም በምን መልኩ ወደኛ እንደደረሰ ፍንትው አድርገው ከሚያሳዩ የነቢዩ የሶሓቦች ጀብዶችና ገዝዋዎች መሃል አንዱን ገዝወቱ ሙዕታን ውስጡ ላይ ካሉ ትምህርቶች ጋር ባጭሩ ለማየት ለመዳሰስ የምንሞክር ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም የተላኩት ለመካ ብቻ አይደለም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉት ለዚህ ነው። ለዓለም ሕዝብ እዝነት አድርገን እንጂ አላክንህም ብሏቸዋልና ነቢዩ ሰለላሁ ዐለይሂ ወሰለም ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞች የመንደሮች ሁሉ እናት ዋና ማዕከል የሆነችውን መካንና ከእሷ ዙሪያ ያሉ የዓለም ሕዝቦችን ታስጠነቅቅ ታስተምር ዘንድ ነው የላክንህ ባላቸው መሰረት ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ንጉሶች መሪዎች ደብዳቤ ጽፈዋል። ደብዳቤው አላህን ተባረከ ወተዓላ አምልኩ፣ በአላህ አታሻርኩ፣ የነቢያትን መንገድ ተከተሉ፣ ሰላምን እስላምን የመረጡ ሰላም ለነሱ ይሁን፣ አይ ካላችሁ ደግሞ በስራችሁ ባሉ ሰዎች ሁሉ ጥፋት ተጠያቂዎች ናችሁ የሚል ተግሳጽን ምክርን የያዘ ወደ ሰላም የሚጣራ ደብዳቤ። ሰላም ትሆናለህ፣ በተከተሉ ሰዎች ልክ አጅር ታገኛለህ፣ አይ ካልክ ደግሞ በስርህ ባሉ ሰዎች ልክ ትጠየቃለህ የሚል ይህ የሰላም ደብዳቤ ለምን ደረሰኝ ብለው የተቆጡ ነበሩ። ኪስራ የሚባል የኢራን አካባቢ ንጉስ፣ ቀይሰር የሚባል የሮሞች መሪ፣ የሶሪያ አካባቢ ንጉስ፣ የፍልስጤም አካባቢ ንጉስ ሙሐመድ ለምን ደብዳቤ ላከልኝ በሚል ብቻ እስከ መዲና ዘመቼ ሙሐመድንና ተከታዮቹን ከምድር ገጽ አጠፋለሁ ብሎ ወስኖ ነበር። ንጉሶች ዘንድ የሀገር መሪዎች ዘንድ የሚታወቅ የሚታመንበት መርህ አለ። ማይጣስ ማይነካ መልእክተኛ አይገደልም። ይዞት የመጣው መልእክት ምንም ይሁን ምን መልእክተኛ ባትሆን የዚህ አስከፊ ደብዳቤህን ዋጋ ታገኘ ነበር ተብሎ ይሸኛል እንጂ ወይም በክብር ይሸኛል እንጂ አይገደልም። ነብዩ ሰለላሁ ዐለይሂ ወሰለም ወደ ቀይሰር የላኩትን ደብዳቤ ይዞ የሄደውን መልእክተኛቸውን ገደሉ። ይሄ በዓለም ደረጃ የሚታወቅ የሚከበር ሕግ ነው። መልእክተኛ ልዑክ አይገደልም። በዚህም አላበቁም። መዲናን ለመውረር ዝግጅት አደረጉ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሳይዘልቁ እዛው ባሉበት እንዲመከቱ የተገደለው መልእክተኛ ደምም እንዲታፈስ 3000 አካባቢ ሰራዊቶችን አዘጋጅተው 3 መሪዎችን መርጠው እንደ ሂጅራ 8ኛው ዓመት ላይ ወደ ሶሪያ ድንበር አካባቢ ላኩ። መከሯቸው፣ መመሪያ ሰጧቸው። አሚራችሁ ዘይድ ብኑ ሐሪታ ነው አሏቸው። ዘይድ ከተገደለ መሪያችሁ ጃዕፈር ይሆናል አሏቸው። ጃዕፈር ከተገደለ መሪያችሁ አብደላህ ብኑ ረዋሓ ይሆናል አሏቸው። ከተገደለ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊገደሉ እንደሚችሉ ያወቁ። እንዴት ዘይድ ይሾማል ያሉ ተገኙ። በዚህ መሃል ዲን አልእስላም የሰው ልጆች በሙሉ እኩል ናቸው ብሎ የሚያምን ነው። መልካቸውን፣ ዘራቸውን፣ ስራቸውን መሰረት ያደረገ መከፋፈል ኢስላም ዘንድ ቦታ እውቅና የለው።
አረብ ካልሆነ ነጭ ካልሆነ ከጥቁር በምንም አይበልጥም በተቅዋ እንጂ አላህን በመፍራቱ በኢማኑ እንጂ ብለዋል። ዘይድ ትናንት ባሪያ ነበረ፣ የጉዲፈቻ ልጅህ ነበረ። ትልልቅ ሰዎች ምርጥ ዘሮች ያሉበት ሰራዊት ላይ እንዴት የጦር መሪ ይደረጋል? ነብዩ ሰለላሁ ዐለይሂ ወሰለም መሪ ሊሆን ይገባዋል አሏቸው ባጭር ቃል። እሱም ይሁን ልጁ ነብይ ዘንድ በጣም ተወዳጅ ነበር። ቁርአን ላይ ስሙ የተጠቀሰ ብቸኛ ግለሰብም ዘይድን በተለያዩ ዘመቻዎችም የሾሙት መሪ ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ዘይድ ቢኖር መሪነቱን አጠቃላይ ኡማውን የሚመራውን እሱን ሊያደርጉ ይችል ነበር ሁሉ ተብሏል። ሶስቱን መሪዎች ምክር ሰጥተው ሰዎች እንዲሰናበቷቸው አድርገው ሲወጡ ሶስተኛው መሪ አብዱላህ ኢብኑ ረዋሃ አለቀሰ። ምን ነው ለምን ታለቅሳለህ ሲሉት ሞትን ፈርቼም አይደለም እናንተም ናፍቃችሁኝ አይደለም፣ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ሰምቻለሁ። በዛ ቁርአን ውስጥ ስለ ጀሃነም እሳት ወይም ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ የሚል ሰምቻለሁ። ከእናንተ ውስጥ ወደ ጀሃነም የማይወርድ የለም፣ ሁላችሁም ትወርዳላችሁ ወደ ጀሃነም። ከእናንተ ውስጥ በሰላም የሚሻገር የሚወጣ አለ፣ ከእናንተ ውስጥም እዛው በጉልበቱ ተንበርክኮ እሳት ውስጥ የሚነድ አለ የሚል ቁርአን ሲቀሩ ሰምቻለሁ። ሊሄድኩ ያለው ወደ ጦርነት ነው። በጦርነት ውስጥ መሞት ሊኖር ይችላል። ነቢይ ሲቀሩት የሰማሁት አንቀጽ ደግሞ ሰዎች ሁለት አይነት እንደሆኑ ተናግረዋል። በጀሃነም በኩል ማያልፍ የለም፣ ማለፊያው ድልድዩ ጀሃነም ነው። በሰላም ይሻገሩ አሉ፣ እዛው ወድቀው እሳት ላይ የሚንበረከኩ የሚቃጠሉ አሉ ብለዋልና ይህ ነው ያሳሰበኝ ያለው ያስለቀሰኝ ይሄ ነው። ሊሸኙ የወጡ ሙስሊሞች ሂዱ፣ አላህ በሰላም ይመልሳችሁ፣ ጉዟችሁን የተሳካ ያደርግላችሁ ሲሉ አብዱላህ ኢብኑ ረዋሃ አሁንም መልሰጡ። እኔ ግን በሰላም እንድመለስ አልፈልግም፣ እዛው በሄድኩበት ሰውነቴን ቁርጥርጥ የሚያደርግ ቀስት እኔ ላይ በዝቶ ሞቼ ሸሂድ መሆን ነው የምፈልገው ብለው ሄዱ። የተመኙትንም አገኙ። ሻም ድንበር አካባቢ ላይ እንደደረሱ 3000 የረሱል ዐለይሂ ሰላቱ ወሰላም ሰሐቦች ዘማቾች መሪያቸው ዘይድ ኢብኑ ሐሪታ እየመሩ ወደ ውጊያው መንደር ሲቃረቡ ጠላቶች ፈረንጆች 100,000 የአረብ ቅጥረኞቻቸው ሰራተኞቻቸው ኩፍር ላይ ሽርክ ላይ የነበሩ 100,000 200,000 ሆነው እንደተዘጋጁ ወሬ ደረሳቸው። በጊዜው የነበሩ ሁለት ሀያላን ንጉሶች ነበሩ፣ ፉርሶችና ሩሞች የሚባሉ ኢራኖችና ሮማዎች ፈረንጆች። ማንም ይደፍራቸው የለም በጊዜው። ነቢ ሙሐመድ ወደ ሰላም ጠራን ብለው ደፈረን ብለው ነው መዲናን ለመውረር የተዘጋጁት፣ መልእክተኛቸውንም የገደሉት የዓለም ሕግን ጥሰው መዲና ዘልቀው መዲናን ሊወሩ ነቢና ዐለይሂ ሰላቱ ወሰላም ሰሐቦቻቸውን ከምድር ገጽ ሊያጠፉ ተዘጋጅተዋል። 200,000 ከ3,000 ጋር ሊገጥም ማለት ነው። በእስላም መሪ ሲመረጥ የጦር መሪ ሲመረጥ ወደ 10 የሚደርሱ መስፈርቶችን ሊያሟላ ይገባዋል። ከዚህ አንዱ የትኛውም ጦርነት ውስጥ ከመግባቱ በፊት ያዋጣል አያዋጣም ብሎ ሊያስብ፣ ከሱ ጋር አብረው ካሉት ውስጥ አቅል ያላቸው እውቀት ያላቸውን ጠርቶ ሊያማክር፣ የሰራዊቱን አንድነት ሊጠብቅ ይገባዋል ተብሏል። እነዚህ ዋና ዋና የሚባሉ መስፈርቶች ናቸው። ስለዚህ 200,000 በቂ መሳሪያ የታጠቀ የረጅም ዓመታት የጦር ልምድ ያለው ሰራዊት ብረት የለበሰ እድሜዋ ገና 8 ዓመት ብቻ የሆነች አዲስ እስላማዊ ሀገር 3,000 ሰራዊቶች ጋር መግጠም ማይሆን ነው፣ ማይገባ ነው። ቁርአኑም ቢሆን በግማሽ እጥፍ ከሚበልጣችሁ ሰው ጋር ከሆነ ተዋጉ፣ ካልሆነ መልሶ ለማጥቃት ወደ ኋላ ዙሩ ነው የሚለው። ከእናንተ ውስጥ 100 ካለ ከካፍሮች 200 ይችላል፣ 1,000 ካለ ከካፍሮች 2,000 ይችላል ብሏል። እዚህ ጋር ግን ያለው 3,000 ለ6,000 አይደለም፣ ለ10,000 አይደለም፣ ለ200,000። ስለዚህ እንደ ቁርአን መመሪያ መሰረት ቢመለሱ ፈሪዎች አይባሉ፣ ሸሹ አይባሉ፣ ተሸነፉ አይባሉ። ስለዚህ ብንመለስ ይሻላል፣ ወደ ነቢዩ ዐለይሂ ሰላቱ ወሰላም ደብዳቤ ጽፈን እርዳታ ብንጠይቃቸው ይሻላል እያሉ የተመካከሩ ሶስተኛው መሪ አብዱላህ ኢብኑ ረዋሃ ወገኖቼ ሆይ ምን ሆናችሁ ነው? አሁን እኮ እየሸሻችሁ ያለው መጀመሪያ ከቤታችሁ ከሀገራችሁ ፈልጋችሁት ከወጣችሁት ነገር ነው። ወደዚህ የመጣ ነው ጀነት ፈልገን ሸሃዳ ፈልገን የመጣ ነው። አሁን ደግሞ
የተዋጊዎች የጠላቶች ቁጥር ብዙ ሆኖ ስታገኙት ፈልጋችሁት ከወጣችሁት ነገር እንመለስ እያላችሁ ነው። እኛ እኮ ከሰዎች ጋር የምንዋጋው በብዛት በጉልበት አይደለም፣ በያዝነው ዲን ነው የምንዋጋው። መሳሪያችን ዲናችን ነው። ከሁለት አንዱን ነው የምናገኘው። ወይም አሸንፈን በድል እንመለሳለን፣ አልያ ደግሞ ተገድለን ሸሂድ እንሆናለን። መሪው ዘይድና ሌሎች አባላትም በዚህ ተስማሙ። በዚህ መሃል ከተጓዦች መሃል አንድ አላህ ተባረከ ወተዓላ ያገራለት ሰው ግመል አርዶ ሰደቃ ማብላት ፈለገ። ከረጅም መንገድ ነው የመጡት። አብዛኞቹ አቅመ ደካሞችም ናቸው። ግመል አርዶ እየገፈፈ ሳለ አንድ ከየመን የመጣ ተዋጊ ቆዳውን እፈልጋለሁ አሉ። እሺ ብሎ ሰጠው። ከቆዳው መከላከያ ሰራ፣ ጋሻ ሰራ። ኋላ ላይ ትልቅ ስራ ሊሰራበት ዝግጅታቸውን ጨርሰው ጦርነቱ ሲጀመር ሙሉ ወርቅ ብር የለበሰ ፈረሱን ሁሉ ከወርቅ የተሰሩ ጌጦችን ያለበሰ በየመሃሉ እየጋለበ የወጣ የጠላትን ጦር የሚያነሳሳ ሰው ነበረ። ከቆዳው ጋሻ የሰራው ሰው ይህ ሰው ለጠላት ጦር የሚሰጠውን ብርታት ሞራል ለማስቀረት ስራው እሱን መከታተል አድርጎ ከከፍታ ስር ሆኖ ሲያልፍ ወግቶ ከፈረሱ እንዲወድቅ አድርጎት ፈረሱን ወደ እሱ አድርጎ እሱ ላይ አብሮት እስካለው ወርቅ ብር ድረስ ለሙስሊሞች ትጥቅ እንዲሆን አደረገ። ዘይድ ረዲየላሁ ዐንሁ አርዷህ ባንዲራቸውን ይዘው ነቢዩ ሰለላሁ ዐለይሂ ወሰለም ቋጥሮ የሰጧቸውን ባንዲራ ይዘው 3000 ሰው ከ200,000 ሰው ጋር ውጊያ ተጀመረ። ብዙም ሳይቆይ ዘይድ ረዲየላሁ ዐንሁ አርዷህ ተገደሉ። ለቀጣይ መሪ ባንዲራውን መሪነቱን አስረከቡ። ጃዕፈር ተረከቡ። ጃዕፈር ረዲየላሁ ዐንሁ አርዷህ በተለያዩ ነቢዩ ባደረጓቸው ጂሃዶች ላይ ተሳትፎ አላደረጉም ነው። ሐበሻ ተሰደው ቆይተው ነው። ያን ሁሉ ለመካስ ፍላጎት ነበራቸው፣ ጉጉት ነበራቸው። ወዲያውኑ ባንዲራውን ተቀብለው ባንዲራ ባንድ እጃቸው ሰይፍ በሌላኛው እጃቸው ይዘው ስራቸውን ጀመሩ። ያ ሐበዘል ጀነተ ወቅቲራበሃ ባሪደተን ጠይበተን ሸራቡሃ እያሉ የጀነት ቅርበቷ፣ የመጠጦቿ ቅዝቃዜ፣ የሽታዋ ማማር መማረት እያሉ 2-3 አይነት ጂሃድ ያደርጉ ነበር። ሰዎችን በግጥም በዜማ እያነሳሱ በእጃቸው የተዋጉ የተውሂድ ሰራዊቶች የሚሰበሰቡበትን የሚመሩበትን ባንዲራቸውን ከፍ አድርገው የተዋጉ መቆም አቅቷቸው እስኪወድቁ ድረስ ተዋጉ። መጨረሻ ላይ ተከበቡ። አይገርምም? ቢከበቡ ማይታሰብ ማይመስል በትክክለኛ ዘገባዎች ቡኻሪ ሌሎች በዘገቡት ባይነገረን የሲራ ዑለሞች በሙሉ ባያስተላልፉልን ማይመስል ነገር 3000 አዲስ ጀማሪ የሆኑ ብዙ መሳሪያ የሌላቸው ነገር ግን ውስጣቸው በኢማን በተውሂድ የተሞላ ሰዎች ከ200,000 ልምድ ካላቸው በቂ ትጥቅ ካላቸው ሰዎች ጋር ገጥመው ለደቂቃዎቹን ከመቆማቸው ማይታሰብ ሰዓታት ተቆጠሩ። 3000 ሰዎች 200,000 ሰው ጋር እየተፋሉ መጨረሻ ላይ ጽናታቸውን ሲያዩ ከጠላቶች ውስጥ ብዙ ሰው ሲወድቁ ሲያዩ የዚህ ጽናት ምስጢሩ ባንዲራው መቀጠሉ ነው። ባንዲራው የያዘው ሰው መመታት አለበት። ከበቧቸው። ጃዕፈርን ፈረሳቸው መከበቧን ሲያውቁ ዘለው ከፈረሳቸው ላይ ወርደው ዞር ብለው ፈረሳቸውን በሰይፋቸው ወግተው ገድለው የከበቧቸው ሰዎች መሃል ገብተው ስራቸው መስራት ጀመሩ። በመሰረቱ ፈረስ አይገደልም፣ እንስሳት አይገደሉም። ነገር ግን ጥቅምና ጉዳቱን በማነጻጸር መወሰድ ያለበት እርምጃ ይወሰዳል። አቅል ባለው ዒልም ባለው ሰው ምዘና ውሳኔ መሰረት ፈረሱ ካሁን በኋላ ምንም አይጠቅማቸው። ወደ ጀነት ደጃፍ ተቃርበዋል። ሊሸሹም አልፈለጉም አይፈልጉም። ፈረሳቸውን ለጠላት ተጨማሪ መሳሪያ ማድረግ አይፈልጉም። በጠላት እጅም ቁጥጥር ስርም ገብተዋል። የጠላትን ፈረስ እንደ መግደል ነው የራሳቸውን ፈረስ መግደላቸው። ኋላ ላይ ነቢ መውቀው አጽድቀዋል። አላህ አሳይቷቸዋል። የሆነውን በሙሉ እዛው ያሉ ምድርን ከፍ አድርጎ አላህ አሳይቷቸዋል። ጃዕፈር አሁን ተገደለ። ፈረሱን ወግቶ ወደ ሜዳው ገብቶ እስኪ ችለው ተጋድሎ ተገደለ። ባንዲራውን ለመጣል ሆን ብሎ ተመልምሎ ቀኝ እጃቸውን መቱ። ቀኝ እጃቸው ተቆረጠ። በግራው አንስተው ያዙት፣ ግራውን ተቆረጠ። ምክንያቱም እነዚህ ጣንተው የተዋጉ ያሉ ሰዎችን ለማሸነፍ መሪያቸው መውደቅ አለበት። የሚመሩበት ከዙሪያው የሚከቡት ባንዲራ መውደቅ አለበት። ጃዕፈር ረዲየላሁ ዐንሁ አርዷህ በተቀረው እጃቸው ከደረታቸው ጋር ባንዲራውን ነቅፈው ይዘው ስራቸውን ቀጠሉ። ቀሪውን መሪ የተጣሩ ደማቸው ፈሶ አልቆ ፊታቸው ብጫ እስኪሆን ድረስ ማንነታቸው እስኪቀየር ድረስ 3ኛው መሪ ጋር ሲደርስ
ከሱ በፊት ዘይድ በምን መልኩ እንደሞተ ጃዕፈር እንዴት ሆኖ እንደሞተ አይቶ ነበርና ነፍሱ ፈራ ተባለች። ወደ ሞት እየሄደ ነው። ባንዲራውን መያዝ ማለት በብዙ ሺህ ቀስቶች መመታት ማለት መቆረጥ ማለት። እንደዛም ሆነው ከጃዕፈር ወደ ኋላ አላሉ። ጠንካራ ታዋቂ ጦንቻ ያለው ሰው መጥቶ በሙሉ አቆሙ መጥቶ ጃዕፈርን ለሁለት ከፍለው ጥሏቸው ሞቱ። ረዲየላሁ ዐንሁ ወአርዳ። አብዱላህ ብን ረዋሓ ፈራ ተባ እያሉ ነፍሳቸው ስታስቸግራቸው ነፍሴ ሆይ ምን ሆንሽ? እዚህ ባትገደይ እኮ ነገ ትሞቻለሽ። ትጓጉለት የነበረውን ነገር ስታገኘው ምን ነው ወደ ኋላ አልሽ ብለው ወላሂ ትገበያለሽ ብለው ነፍሳቸውን አስገቡ። ስራቸውን ጀመሩ። አንድ ዘመዳቸው ትንሽ ስጋ ነገር አመጣላቸው። ቀናት ተቆጠሩ እኮ ተጎድተሃል አልበላህም ብላል። ልክ አንዴ ሲጎርሱ ከዙሪያቸው የሚወድቁ የሚዋጉ ሰዎችን ጩኸት ሰሙ። ከፊት ቀድሟቸው ወደ ጀነት የበረሩ ሁለት ወንድሞቻቸውን ማስታወሱና እስካሁንም ዱንያ ላይ ነው እንዴ ያለው ብለው ስጋውን ጣል አድርገውት እስኪ ሞቱ ድረስ ተዋጉ። ሞቱ ሶስቱ። ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት በሰጧቸው መመሪያ መሰረት ክፍተት ሳይፈጠር ወንድማቸው ሲሞት እያዩ ባንዲራን እየተረከቡ ባንዲራ መረከብ ማለት መሞት እንደሆነ እያወቁ ለሰከንዶች እንኳ ስጋ የሚበሉበት ጊዜ እንኳ አላባክንም ብለው ወርወረው ወደ ጀነት ሄዱ። ሶስተኛ መሪ አልተመረጠላቸው። ሳቢት ኢብኑ አክረም የሚባል ሰው ባንዲራዋን አንስቶ መሪ በሌለበት ቦታ የእስላም ድንበር እንዳይከፈት ራሱን መሪ አድርጎ ቶሎ ብላችሁ መሪ መረጡ አለ። አንተው ራስን መሪ ሆነን አሉት። አይ እኔ አልሆንም አለ። ሸሃዳ ይፈልጋል፣ ስራ መስራት ይፈልጋል፣ ነገር ግን መሪነትን አይፈልግም። የኃላፊነቱን ክብደት ያውቃል። ከተዋጊዎች ውስጥ ጀግና ኻሊድ ነበር። እዛ ቦታ ላይ ከፍተኛ አስተዋጽኦ የሚያደርግ ሁሉም የሚመሰክርለት፣ ሁሉም ጣታቸውን ወደ ኻሊድ ቀሰሩ። ኻሊድ ረዲየላሁ ዐንሁ ወአርዳ ፈጥነው መጥተው ባንዲራውን ተቀበሉ። መንገድ እየጠረጉ እየተዋጉ ስልት ቀይረው በድል ጦርነቱን ለማጠናቀቅ ቀስ ያሉ ወደ ዳር ይዘዋቸው ወጡ፣ ወደ ከፍታ። እነዚያ 200 ሺህ የሚሆኑ በል ከዛ በላይ እንደሆኑ ጭምር ተነግሯል። እነሱም ፈርተው መሸሽ ከብዷቸው እንጂ ሊሸሹ ተዘጋጅተው ተሸነፉ መባልን ፈርተው ገና አዲስ ጀማሪ በሆኑ ከእስላም ግዛት በመጡ ሰዎች ተሸነፉ መባልን ፈርተው ማምለጫ መንገድ የተጠባበቁ ነው። እስኪ መሽ ድረስ ተዋጉ። አንድ ቀን ሙሉ 200 ሺህ ከ3000 ሱሐቦች ጋር ሲዋጉዋል። ይሄ በእስላም ታሪክ በብዛት የሚታወቅ በ2 በ3 በ4 በ5 እጥፍ ከሚበልጧቸው ሰዎች ጋር ነብዩ ሱሐቦች ተጋጥመው መጨረሻ ላይ ድሉ የአላህ የመልእክተኛው የሙእሚኖች ሆኗል። ብዙ ደሞች ፈሰው ብዙ አካላት ጎድለዋል። መጨረሻ ላይ ኻሊድ ወደ ከፍታ አውጥተዋቸው ብልጠት ያለው የጦር መሪ ሥራ መስራት ጀመሩ። ማታ ላይ ሰራዊቱን አቀማመጡን ቀየሩ። የቀኝ ክንፉን የቀኝ ብርጌድን ወደ ግራ፣ የግራውን ወደ ቀኝ፣ የፊቱን ወደ ኋላ አደረገ። ፈረሶችን ሰዎችን ቀያየሩ። የተወሰኑ 10 ቁጥር ያላቸው ሰዎችን ደግሞ ከጋራው በስተጀርባ መድበዋቸው ነገ ጦርነቱን ስራውን ስንጀምር የእናንተ ስራችሁ ወደፊት ሳዘልቁ እዛው ከጋራው በስተጀርባ እየተመላለሳችሁ መጋለብ ብቻ ይሁን ስራችሁ። ፊት ለፊት ያሉትንም ዝም ብላችሁ ጋልቡ፣ ብዙ አቧራ እንዲነሳ አድርጉ አሏቸው። ማለዳ ላይ ጠላት ይሄን የኻሊድን ቅንብር ሲያዩ ከጋራው በስተጀርባ ብዙ አቧራ ይታያል። በየጊዜው 10 20 20 30 ሰዎች የወጡ ዞሮ ይመጣሉ። ጦር ሜዳው ላይ የተሰለፉትም ትናንት ባየዋቸው መልኩ አይደለም ያሉት፣ የተቀያየረ አዳዲስ ፊት ነው የሚያዩት። ይሄን ጥለው ሸሹ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ሆነ። እነዚህ ሰዎች ሶሪያ ፍልስጤም ድንበር ሆነው የሆነውን ነገር አላህ ከፍ አድርጎ አሳይቷቸው ነው። ፊታቸው ተለዋውጦ መስጂድ ሰዎች እንዲሰበሰቡ አዘው ሚንበር ላይ ወጡ። ጦርነቱ ተጀመረ። ዘይድ መራ፣ እስኪገደል ድረስ ተዋጋ። ከዛም ጃዕፈር ተቀበለ፣ እጆቹ ተቆረጡ። አብዱላህ ብን ረዋሓ ተቀበለ እያሉ እያለቀሱ የሆነውን ነገር ይነግሯቸው ጀመር። መጨረሻ ላይም የአላህ ሰይፍ መሪነቱን ተረከበ። አላህ ተባረከ ወተዓላ የድል ሰበብ አደረገዋል። ድል ነው ማለት አሸናፊነቱ የኢስላም ልጆች ነበር ማለት። በዚህ መልኩ ጦርነቱ ካለቀ በኋላ አብዱላህ ብን ዑመር ከተዋጊዎች መሃል አንዱ ነበር። በሞቱ ሰዎች መካከል እየተረማመዱ ሳለ ጃዕፈርን አገኙት። ዝቅ ብለው ሲያዩት ሙሉ አሕዋሉ ሁኔታው ገጽታው ተቀይሯል። ሰውነቱ ላይ ያሉ ቁስሎችን እየቆጠሩ የፊት ለፊት አካላቱ ላይ ብቻ 50 በጦር የተወጋ፣ በቀስት የተወጋ፣
በሰይፍ የተቆረጠ ተመቶ አብጦ የቀረ ቁስላይ፣ ሌሎች ደግሞ ሙሉ ሰውነቱ ላይ ያሉ ቁስሎችን ቆጥረው 99 ቦታ ላይ 90 አካባቢ ቦታ ላይ የቆሰለ የተቆረጠ መጨረሻ ላይ እጆቹ ተቆርጠው ለሁለት ተከፍሎ ወድቆ አገኙት። ይሄም ለነብዩ ሰለላሁ ዐለይሂ ወሰለም ደርሷል። ሶስቱንም ጀነት ላይ አላህ ከፍ አድርጎ አሳየኛል። ዘይድና ጃዕፈር አልጋቸው ቀጥ ያለ ነው፣ የተቀራረበም ነው። የአብዱላህ ኢብኑ ረዋሃ ግን ከጓደኞቹ አንጻር ትንሽ ዘወር ያለ ሆኖ አየሁት አሉ። ለምን እሱሳ እንደዚህ ሆነ ስል ሁለቱ ጓደኞቹ ምንም ሳይፈሩ ቀጥታ ገብተው ስራቸውን ሰርተው ነው ወደ ጀነት የበረሩት። አብዱላህ ግን ትንሽ ቆም ብሎ ነበር። ቆም ብሎ ወደ ኋላ አላለም። ቆም እንዲል የሚያደርገውን ነገርም አይቷል። ሆኖም ግን መጨረሻ ነፍስያውን አሸንፎ ገብቶ ተዋግቷል። ትንሽ አልጋው ከጓደኞቹ ይልቅ ዞር ብሏል። አላህ ተባረከ ወተዓላ ድልን ሰጥቷቸው ወደ መዲና ተመለሱ። ወደ መዲና ከተመለሱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው የተናገሯቸው በርካታ አስተማሪ የሆኑ ቁም ነገሮች አሉ። በሁለተኛው ኹጥባ ምናየው ይሆናል። 3000 ሰዎች ሙሉ ትጥቅ ያላቸው ልምድ ያላቸው ሰዎች ፊት ቆመው ደማቸውን አፍስሰው አካላቸውን አሳልፈው ሰጥተው ለኛ ያደረሱት ዲን ነው። ዛሬ ላይ አዳን ሲባል መምጣት ይከብደናል። ዘካ ስጡ ሲባል እጃችን ይንቀጠቀጣል። መስጂድ ገንቡ ሲባል ለራሴን ቤት የለኝም እንላለን። ልጆችን ቁርአን አስቀሩ ስንባል ዱንያውን ከተማሩ ቁርአኑን ቀስ ብለው ይደርሱበታል እንላለን። እነሱ የሚከጅሉትን ጀነት ነው እኛ የምንከጅለው። ፊት ለፊታቸው አውሬ ቆሞ የሰው ማዕበል ቆሞ ጸንተው በጽናታቸውም አላህ ተባረከ ወተዓላ ለሞቱት ጀነትን በህይወት ላሉት ደግሞ ድልን ሰጥቷቸው ይሄን ሁሉ ሲሰሩ ኻሊድ ኢብኑ አልወሊድ 3 ወራቸው ነበር ከሰለም። ዛሬ የ30 ዓመት የእስላም ታሪክ ያለው ሰው በ30 ዓመት ምን ሰራህ ቢባል አንድ እዚህ ግባ የሚባል የሚያኮራ የምንናገረው ነገር አይኖረንም ከምንሰግደው ሶላት በስተቀር። ሶላቱንስ እንዴት ነው የምንሰግደው? መቼ ነው የምንሰግደው? ዙህርን ከዐሱር የምንሰግድ ነው፣ መግሪብን ከዒሻ የምንሰግድ ነው። ዐሱር ሳንሰግድ መግሪብ አዛን የሚልብን ብዙዎቻችን። በዚህ መልኩ ተለፍቶ ደም ፈሶ የመጣውን ዲን ከደማችን በላይ ከንብረታችን በላይ ከህይወታችን በላይ ልንጠብቀው ህጋቶቹን ልናከብ ይገባል። أقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة استغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. በዚህ መልኩ ጦርነቱ ከተጠናቀቀ በኋላ ምርኮ ሲሰበሰብ ቀደም ግመል ታርዶ ቆዳውን ጠይቆ ጋሻ ሰርቶ የጠላትን ጦር ሲያነሳሳ የነበረ ባለ ሙሉ ወርቅ ብር ጌጥ ገድሎ ንብረቱን የራሱ ያደረገው ሰው በእስላም ስርዓት መሰረት ከጦር ሜዳ ላይ የተገኘ ንብረት በመሪ እጅ ቆይቶ መጨረሻ ላይ ከፋፈላና በዚህ መሰረት ወስዶ ለኻሊድ አስረከበ። ሙሉ በሙሉ ካስረከበ በኋላ መልሶ አንድን ሰው በግሉ የገደለው ሰው ዘንድ የነበረን ንብረት የራሱ ማድረግ ይችላል። ነገር ግን በስርዓት ነው፣ በአደብ ነው፣ አሳውቆ መሪ ፈቅዶ ነው የሚደረገውና ያገኘውን ንብረት ካስረከበ በኋላ መልሶ ጠየቀ። ኻሊድ ግማሹን ሰጡት፣ የተወሰነውን አስቀሩት። ይህ ሲሆን ራቅ ብሎ የሚያይ ሰሓቢ ነበረ። ለምን ሙሉን አልሰጠውም? ብዙ ስለሆነ አልሰጠውም። ወርቅ ነው፣ ብር ነው። ለግሉም አይደለም ኻሊድ የፈለገው ለሰራዊቱ፣ ለአዲሷ እስላማዊ ግዛት ነው። ተሰጥ እንደሆነ ሰጥ፣ ካልሆነ ወደ መዲና ስንመለስ ነቢይ ዘንድ ከሰሃል ለዋለው መዲና ዘለቁ። ነቢይና ሷሐቦች አቀባበል አደረጉ። የመዲና ነዋሪዎች ቤተሰቦቻቸውን ሊቀበሉ ወጡ። ሕፃናት አባታቸውን አጎታቸውን ለመቀበል ሲሄዱ የኻሊድ ልጆች፣ የጃዕፈር ልጆች፣ የአብዱላህ ብን ረዋሓ ቤተሰቦች ይቀበሉት ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም የጃዕፈር ልጆችን ከፊት ታቅፈው ሊቀበሉ ሄዱ። የተወሰኑ ሰዎች ፈሪዎች የሸሻችሁ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም አይ እነዚህ ፈሪዎች አይደሉም፣ ከራሮች ናቸው፣ መልሰው ለማጥቃት የዞሩ ነው የሚባሉት። የሸሸ የሚባለው ወዴት እንደሚሄድ ሳያውቅ ዝም ብሎ ነፍስ ያውጭኝ ብሎ የከነፈ ሰው ነው። እነሱ ግን ወደ ሀገራቸው ወደ ግዛታቸው ነው የመጡት። እነሱ ድል አድራጊዎች ናቸው ብለው ካጽናኑ በኋላ እዚያው ቦታ ላይ ቀደም ጦር ሜዳ ላይ የዛተው ሰው ነቢ ዘንድ ከሰሃለው ያለው ሰው ረሱል ጋር ሄዶ ጓደኛችን እንዲህ አይነትን ሰው ማርኮ ነበር፣ ንብረቱን ገድሎ ወስዶ ነበረ፣ ሰለቡ የሱ ነበረ፣ ኻሊድን ከለከለው። ኻሊድን ጠርተው አጣሩ ነብዩ ሰለላሁ ዐለይሂ ወሰለም።
እስላም ሁሉም ቦታ ላይ ስርዓት አለ፣ ህግ አለ። ጦር ሜዳ ላይም አኽላቅ አለ። በድል ጊዜ አኽላቅ አለ፣ በሽንፈት ጊዜ አኽላቅና መርህ አለ ማይለቀቅ። ኻሊድ ለራሳቸው አይደል፣ ኻሊድ ሆዳምና ዱንያን ወዳድም አይደል። የነበራቸውን ንብረት በሙሉ ለእስላም ወቅፍ ያደረጉ ሰው ናቸው። የሆነ ጊዜ ላይ ስማቸውን ለማጥፋት ኻሊድ ዘካ ከልክለዋል ሲባል ዑመር እናንተ ኻሊድን ትበድሉታላችሁ፣ ድንበር ታልፉበታላችሁ፣ ኻሊድ እኮ ያለውን ነገር በሙሉ ወቅፍ አድርጓል፣ የወቅፍ ንብረት ደግሞ ዘካ የለበትም ብላ። ኻሊድ ለራሳቸው አይደለም ያን ወርቅ ብር ይዘውት የነበር ረሱል ጋር ቀርበው የተከሳሽ ድምፅ ሲሰማ ያ ረሱላህ ብዙ ስለነበረ ልሰጠው አልፈለኩም፣ የሚገባውን ያክል ሰጠው፣ ቀሪውን ለሰራዊቱ ለእርሱ ለዲኑ አስቀረው አላቸው። በማለት ከራ ነብዩ ሰለላሁ ዐለይሂ ወሰለም ኻሊድ ሆይ ሁሉንም ስጠው አሉ። ህግ ነው። ሰውየው መለስ ብሎ ኻሊድ ያልኩትን አደረግኩልህ አይደል አላቸው ለኻሊድ። ነብዩ ይሄን ሰሙና ምንድነው ይሄ አሉ። ጦር ሜዳ ላይ ያለውን ሁሉ ነገራቸው። መዲና ሲሄድ ነግርልሃለሁ ለነብዩ ከሰሃለሁ ብዬው ነበር። አሁን ጉዳዩ የሐቅ ጉዳይ ሳይሆን የነፍስ የስሜት ጉዳይ እንደሆነ ገባቸውና ኻሊድ ብለው ተጣርተው አቤት ሲላቸው ምንም አትስተዋል። ማንኛውም ሰው ጦር ሜዳ ሄዶ ከጠላት ጋር ከመጋጠሙ በፊት ከነፍሱ ጋር ጂሃድ መግጠም ስሜቱን ማሸነፍ አለበት። ሐቁን አግኝቶ ነበር። ሐቁን ካገኘ በኋላ መልሶ ሰራሁልህ አይደል ያልኩትን አደረግኩልህ አይደል ማለቱ የነፍስ ጉዳይ መሆኑ ሲገባቸው መልሰው ጠርተው ምንም አትስተዋል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ጃዕፈር ቤት ሄዱ። አስማ ረዲየላሁ ዐንሃ የጃዕፈር ባለቤት ምግብ አዘጋጅታ ነበር። ልጆቿን አጥባ ቀባብታ ባሏን እየጠበቀች ነበር። ነብዩ ሰለላሁ ዐለይሂ ወሰለም ልጆቹን ያቀፉ ያሸተቱ ያሻሹ ማልቀስ ጀመሩ። ይሄኔ ያ ረሱላህ ምን ነው ስለ ጃዕፈር የሰማኸው ነገር አለ እንዴ አለቻቸው። አዎ ሞተዋል አለ። ሴቶች እንደሚጮሁት መጮህ ጀመረች። የሰፈር ሰው ተሰብስቦ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ገብተው ከፍተኛ ሐዘን ውስጥ ቆዩ። ከሶስት ቀን በኋላ ተመልሰው መጥተው የወንድሜን ልጆች ወዲህ በሏቸዋል። ሲያዩአቸው ፀጉራቸው በትክክል አልተቆረጠም ነበር። ከፊሉ ተቆርጦ ከፊሉ ተትቶ ነበር። ፀጉር የሚላጭ ሰው አስጨርተው አምጥተው ፀጉራቸውን ላጭተው እየተንከባከቧቸው የጃዕፈር ቤተሰቦችን ምግብ ስሩ ካድሟቸው አብሏቸው ባሉት መሰረት ሌሎችም የተንከባከቧቸው ነው። መጨረሻ ላይ በጣም አዝና ከእንግዲህ ህይወት እንደሚከብዳት እንደፈራች ስትነግራቸው በአዱንያም በአኼራም እኔ የነሱ ወዳጅ የነሱ ረዳት ሆኜ ሳለ ለነሱ ትፈሪያለሽ እንዴ በማለት ነብዩ ሰለላሁ ዐለይሂ ወሰለም አጽናንተዋታል። ሌላኛው የሐዘን ቤት የዘይድ ቤት ነው። ዘይድ የኡሙ አይመን የሐበሻዋ የነብዩ ሰለላሁ ዐለይሂ ወሰለም ሞግዚት ቤት ነው። በሌላ በኩል ኡሳማ የቲም አለ እዛ ቤት ውስጥ። በሌላ በኩል ደግሞ የአብዱላህ ኢብኑ ረዋሃ ቤት እህቱ አለች። እነሱ ቤት ከሌላ ቤት ለየት ባለ መልኩ ለቅሶ አልነበረም። የጃዕፈር ቤት ለሶስት ቀን ገደማ ለቅሶ አልተቋረጠም። ሱሐቦቹን ካጸጥ በሉ ቢሉ አልሰማ ብለዋቸው ነብዩ ጋር ተመላልሰው ሄደው ሲነግሯቸው አፋቸው ላይ አፈር አድርጎባቸው ሁሉ በላ። አይሻ መጨረሻ ላይ አንተ ማድረስ እንጂ ያለብህ ሰዎችን በግድ ዝም የማስባል ግዴታ የለብህም ብለው መጨረሻ ላይ ከዛሬ በኋላ ጃዕፈር ላይ ማንም እንዳያለቅስ ብላ ጀነት ላይ በሁለት ክንፎቹ ሲበራ አይቼዋለሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ለኢስላም ብሎ ለዲን ብሎ ጦር ሜዳ ላይ ሁለት እጆቹ ተቆርጠዋል። ሁለት እጆቹ ተቆርጠውም ጥግ ወጥቶ ቁጭ አላለም፣ ማልቀስ አልጀመረም። በል በተቀረው የሰውነት አካሉ ኃላፊነቱን ለመወጣት ባንዲራውን ይዞ ለሁለት እስኪከፍሉ ድረስ 90 ምናምን ቦታ እስኪወጋ ድረስ ታግሏል። ተጋር በእንደዚህ አይነት ጀግኖች ነው እስላም እስከዛሬ የተጠበቀ። ለምን ታለቅሳለህ ሲባል እናንተ ናፍቃችሁኝ አይደለም፣ ሞትንም ፈርቼ አይደለም፣ ጀሃነምን ፈርቼ ነው በሚሉ ሰዎች በጃዕፈር ምክንያት ከዛሬ በኋላ ማንም እንዳያለቅስ ጀነት ላይ ዱንያ ላይ በተቆረጡ እጆቹ አላህ ሁለት ክንፍ ተክቶለት ሲበራ አይቼዋለሁ ብላ አብዱላህ ብን ዑመር የጃዕፈርን ልጅ አብዱላህን ሲጠሩት አብዱላህ አይሉትም ነበር፣ የሁለት ክንፎች ባለቤት ልጅ ያሉ ነበር የሚጠሩት። አላህ በህልሜ ጀነት አስገብቶኝ አየሁኝ። እየተጓዝኩኝ ሳለ ከፍ ያለ አረንጓዴ ደሴት ላይ ጨፌ አካባቢ ላይ የተቀመጡ ህፃናትን አየሁ። ማን ነው እነዚህ ማናቸው ስል የሙስሊም ልጆች ናቸው በህፃንነት የሞቱ አሉኝ። ትንሽ አለፍ ስል ደግሞ ኢብራሂምን፣ ሙሳን፣ ዒሳን አየሁኝ የተዝናኑ የጠበቁህ ነው ተባልኩኝ። ትንሽ አለፍ ስል ደግሞ 3 ሰዎች የጀነት ኸምር ሲጠጡ አየሁኝ። አብዱላህ ኢብኑ ረዋሃ፣ ጃዕፈር፣ ዘይድ ኢብኑ ሐሪታ። በዚህ መልኩ ለቀጣዩ ስራ ሰሓቦችን እያነሳሱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን ያጽናኑ ነበር። የአብዱላህ ኢብኑ ረዋሃ እህት ለጦርነቱ ከመሄዱ በፊት ራሱን ስቶ ወድቆ ነበር። አብዱላህ ኢብኑ ረዋሃ
እያለቀሰች የኔ ጀግና የኔ እንዲህ ያለች ሙሾ እያወረደች ነበር። ጀግንነቱን እየዘረዘረች ነበር። አብዱላህ ብኑ ረዋሓ ራሳቸውን ከሳቱበት መለስ ሲሉ ቅድም ስትዩ በነበረው ነገር ሁሉ እየተወቀስኩ ነበር። አንቺ የሞትኩ መስሎሽ የኔን ጀብድ ስትዘረዝሪ መላእክቶች እኔን እየጠየቁኝ ነበር፣ አንተ እንዲህ ነህ እንደ እያሉኝ ነበረ ብለው አስጠንቅቀዋት ስለነበረ ሐዘኗን በሙሉ ውስጧ ላይ አምቃ ያለ ለቅሶ ታፈነው ነበር። ሌሎች እያለቀሱ ነው። በዚህ መልኩ የሙዕታ ዘመቻ ተጠናቀቀ። ረሱሉ ዓለይሂ ሰላቱ ወሰላም ብዙም ሳይቆዩ ዐምር ብኑል ዓስን አዘጋጅተው ሌላ ማዕረከቱ ዛት ሰላሲል ቀጠለ። በ23 ዓመት በሺህ ዓመት ማይሰራን ሥራ ሰርተው ሄደዋል። ሁሉም ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ዘመቻዎች ሰላምን ለማስከበር የነኳቸው ሰዎችን አደብ ለማስያዝ ያደረጓቸው ናቸው። ዛሬ ላይ እያንዳንዱ ሰው ቢያንስ እንኳ ከራሱ ጋር ትግል የገጠመ ሶላትን በአግባቡ በመስገድ ዘካን በአግባቡ ማውጣት፣ ሐጅ የወጀበበት ሐጅ በማድረግ ሴት ልጅ ሒጃቧን በማድረግ ልጆች እስላማዊ አስተዳደግ እንዲኖራቸው በማድረግ እነሱ የጀመሩትን ትግል በመቀጠል እስላም ሁሌም የሰዎችን ሐቅ የሚያስጠብቅ መብቱን ክብሩን ጠብቆ የሚኖር ልናደርግ ይገባናል።